እግዚአብሔር ስሙ ይባረክ። እንግዲህ ላለፉት ፓስተር ስንት ሳምንታት ነው ነህምያ የተማረው? 10 ሳምንታት ሮብና እሁድን ጨምሮ። እና ላለፉት 10 ሳምንታት ነህምያ መጽሐፍን ስንማር ስናጠና ነበር። 10ሩም ሳምንታት የነበረ ማለት ነው እናንተ መሃል ምንም ሳይቀር ዶክተር አለማየሁ እዚህ ጋር አውጥተዋል። አንድ ሰው ብቻ ነው እዛ ጋር እርግጠኛ አይደለሁም የሚል የወታደራዊ ሰላምታ እየሰጠኝ ነው። እርግጠኛ ነኝ አብዛኞቻችሁ ግን ቢያንስ 6 እና ከዛ በላይ የነበረውን ትምህርቶች እንደተከታተላችሁ አምናለሁ። ዛሬ እንደማጠቃለያ ነገር ነው የምንወስደው። ዛሬም ከመጣችሁ ግን እግዚአብሔር ይናገራችኋል። ለምን መሰላችሁ? የእግዚአብሔር ቃል 10 ሳምንት አልፈዋልና 11ኛው ላይ ምንም የምሰጥ ነገር የለም አይለንም። እግዚአብሔር ይናገረናል። እግዚአብሔር ይመስገን። ከነህምያ መጽሐፍ አንድ ቃል እናነብና ምዕራፍ 13 ላይ ምዕራፍ 13 ከቁጥር 1 እስከ 3 ያለውን እናነባለን። እንደዚህ ይላል። እኔ በአዲስ ትርጉም ነው ማነበው። በዚያም ቀን የሙሴን መጽሐፍ ከፍ ባለ ድምፅ ለሕዝቡ አነበቡ። አሞናዊም ሆነ ሞዓባዊ ወደ እግዚአብሔር ጉባኤ ፈጽሞ እንዳይገባ የሚከለክል ተጽፎ ተገኘ። ይህ የሆነው እስራኤልን በምግብና በውሃ መስተንግዶ በመቀበል ፋንታ በለዓም እንዲረግምላቸው በገንዘብ ስለገዙት ነበረ። ይሁን እንጂ አምላካችን ርግማኑን ወደ በረከት ለወጠው። ሕዝቡም ይህንን ሕግ በሰሙ ጊዜ የባዕድ ወገን የሆኑትን ሁሉ ከእስራኤል ለዩ ይላል። እግዚአብሔር ይመስገን። እንዲያስተምር እግዚአብሔር እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። አንተ ደግሞ በዚህ ስላለ መልካም አባታችን ስለሆንክ ደግሞ እንድታስተምረን እንድትናገረን እግዚአብሔር ሆይ ልባችን እንድትከፍት እንጸልያለን። ጌታ ሆይ ማንንም ልናይ አልመጣንም። የማንንም ድምፅ ልንሰማ አልመጣንም። የማንንም ንግግር ልናደንቅ አልመጣንም። እግዚአብሔር ሆይ ካንተ ግን ልንሰማ መተናል። ጆሮአችንን እንድትከፍት በኢየሱስ ስም እንጸልያለን። ጆሮቻችን እንዲከፈቱ፣ የልቦናችን ጆሮች እንዲከፈቱ፣ አንተን ማድመጥ እንድንችል ጌታ ሆይ ለልባችን የሚረባንንና የሚጠቅመንን እንድንወስድ እግዚአብሔር ሆይ የሚያፈራ ልብ እንድትሰጠን፣ የሚሰማ ልብ እንድትሰጠን፣ የሚያደርግ ልብ እንድትሰጠን፣ የሚለወጥ ልብ እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ዛሬ እንደመጣን እንዲሁ እንዳንመለስ፣ ዝም ብለን እንደመጣን በዚሁ ልብ በዚሁ ማንነት እንዳንመለስ፣ ይልቁንም ልባችን ላይ ኮንቪክሽን እንዲገባ በእግዚአብሔር ቤት ማድረግ ስላለብን ነገር፣ ስለተሐድሶ ማድረግ ስላለብን ነገር፣ እግዚአብሔር ለአንተ ነገር ማድረግ ስላለብን ነገር፣ ስለ መንግስት ማድረግ ስላለብን ነገር፣ ራሳችን ላይ ማድረግ ስላለብን ነገር፣ ቤተሰባችን ላይ ማድረግ ስላለብን ነገር፣ አካባቢያችን ላይ ማድረግ ስላለብን ነገር ኮንቪክትድ እንድንሆን እግዚአብሔር ሆይ የሆነ ነገር የሚረባን ነገር ይዘን ወደ ቤታችን ወደምንሄድበት እንድንሄድ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በእውነት ልቦቻችን እንዲከፈቱ፣ የሚሰሙ ልቦች እንዲሰጡን፣ የሚለወጡ ልቦች እንዲሰጡን፣ የሚስተካከሉ ልቦች እንዲሰጡን፣ የሚሰሩ ልቦች እንዲሰጡን እግዚአብሔር ሆይ በአንተ ፊት እናደርጋቸዋለን። አንተ ቃልህ እንደሚናገር ሸክላ ሰሪው ነህ። እግዚአብሔር ሆይ ሸክላ ሰሪው ሸክላውን እንደወደደ ይሰራዋል እንደሚል ጌታ ሆይ ሸክላ ነን ብለን ጌታ ሆይ እኛ እንደወደድን ሳይሆን አንተ እንደወደድህ እንድትሰራብን፣ አንተ በወደድከው መንገድ በቅርጽ እንድታበጀን፣ አንተ በወደድከው አይነት እንድታበጀን፣ አንተ በወደድከው ቀለም እንድትሰራን፣ አንተ በወደድከው ጌታ ሆይ የሥራ ባህሪ እንድትቀርጸን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ልባችንን ለአንተ አሳልፈን ሰጠን። ጊዜውን ለአንተ አሳልፈን ሰጠን። ስለ ሁሉ ስምህ ይባረክ በጌታ በኢየሱስ ስም አሜን። ጌታ ይመስገን። እንግዲህ ላለፉት 10 ሳምንታት የነህምያን መጽሐፍ ስትማሩ ያው ነህምያ በብሉይ ኪዳን የተሐድሶ መጽሐፍ እንደሆነ አይተናል አይደል? ነህምያ የተሐድሶ መጽሐፍ ነው። ተሐድሶ ደግሞ ያስፈለገበት ምክንያት እስራኤል በኃጢአቷ ምክንያት ወደ ባቢሎን በግዞት ስትሄድ ፈርሳ ነበር። ስለዚህ ፈርሳ ከነበረበት በኋላ እግዚአብሔር ራሱ ደግሞ ቃል ገብቶላቸው ስለነበረ ከ70 ዓመት በኋላ እንደሚመለሱ ከዛ በፌዝ እስራኤላውያን መመለስ እንደጀመሩ ተምረናል። መጀመሪያ በቂሮስ ዘመን እግዚአብሔር ራሱ
አህዛብ የሆነውን የቂሮስ ንጉስ የፋርስ ንጉስ አስነስቶ ህዝቡ ወደ አገሩ እንዲመለስና ሀገሩን እንዲሰራ ቤተ መቅደሱን እንዲሰራ እንዳነሳሳቸው ስለዚህም የመጀመሪያው ዙር ዘሩባቤል የሚባል ንጉስ መጥቶ ከዛ በኋላ የእስራኤልን ቤተ መቅደስ እንደሰራ ከዛ ደግሞ እዝራ የሚባል መጥቶ ህጉን እንዳስተማረ ነገር ግን ቤተ መቅደሱ እንዲሰራ ህጉን መማር ቢጀምሩ ግን አንድ ትልቅ ችግር ገጥሞ ነበር ነህምያ ጋር የደረሰው ከተማዋ ፈርሳ ነበር ስለዚህ የማንም መዘባበቻ መውጫ መግቢያ ያለባት ነበረች ቅጥር አልነበራትም የምትጠበቅ አልነበረችም እሚለው ነህምያ ጋር በመድረሱና ነህምያ ይሄ በዚህ ኮንቪክትድ በመሆኑ ከዛ ነህምያ ደግሞ አንድ የታድሶ ተልኮ ይዞ ወደ ኢየሩሳሌም እንደመጣ የሱ የታድሶ ተልኮ በዋናነት የሰራውን ቤተ መቅደስ አልፎ ከተማዋን ደግሞ ቅጥር መስራት እንደሆነ በከእግዚአብሔር የተሰጠው ታድሶ አይተናል ነገር ግን የነህምያ ታድሶ ቅጥር ከመስራት ያለፈ እንደሆነ ደግሞ መጽሐፍ ቅዱስን በተለይ ነህምያ መጽሐፍ ስታዩ እንደምታዩት ከፊዚካል ይጀምር እንጂ ከውጪ ቅጥር ይጀምር እንጂ ከዛ ቀስ እያለ ወደ ማህበራዊና መንፈሳዊ ቅጥሮችም እየገባ እንደነበር አይተናል እና ነህምያ ሆሊስቲክ የሆነ አይነት የታድሶ መልክ አለው ሆሊስቲክ የሆነ አይነት የታድሶ መንገድ እንደምናይ ከነህምያ መጽሐፍ እናያለን መጀመሪያ እንዳልኳችሁ የነህምያ መጽሐፍ የነህምያ መጽሐፍ ከምዕራፍ 1 እስከ 6 በዋናነት የሚያተኩረው ቅጥሩን መስራት ላይ ነው እና ያንን ቅጥሩ መስራት እንዴት እንስራው የሚለው ላይ ነበር እንደምታውቁት ነህምያ እንትሮች ተግዳሮቶች ነበሩበት ቅጥሩ እንዳይሰራ በወሬ በማስፈራሪያት በመናምን እንዳይሰራ የሚፈልጉ ሰላማዊ መስለው ግን ሊያዘናጉ ቅጥሩ እንዳይሰራ እግዚአብሔር ስራ እንዳይሰራ የሚያግዱ ሰዎች ነበሩ ነገር ግን በጣም በሚገርም ሁኔታ ቅጥሩን በ52 ቀን እንደሰራ እግዚአብሔር ቃል ይናገራል ከምዕራፍ 1 እስከ ምዕራፍ 6 የሚናገረው ይሄንን ነው ምዕራፉ ብዙ ነው እንጂ ነህምያ ግን ቅጥሩን የሰራው በ52 ቀን እንደሆነ እናያለን ሁለተኛው ነህምያ ከ7 እስከ 12 የምናየው እግዚአብሔር ከቅጥር አልፎ ህዝቡን የማደስ ስራ እንደጀመረ የማደስን ስራ እግዚአብሔር እያደረገ እንደነበረ በተለይ ደግሞ ማህበራዊና መንፈሳዊ የሆነውን ታድሶ ከምዕራፍ 7 እስከ 12 እናያለን ከዚህ የጀመረው ምናልባት አይታችሁ እንደሆነ ምዕራፍ 7 ላይ ህዝቡ እንዲቆጠር በተለይ ደግሞ ከግዞት የተመለሰው ህዝብ እንዲቆጠር የተደረገበት ከዛ በአደባባይ እግዚአብሔር ህግጋት እንዲነበቡ እንዲታዩ እንዲታወቁ የተደረጉበት ከዛ ደግሞ ሀገራዊ የሆነ ጸሎትና ምልጃ እንዲደረግ የሆነበት ከዛ ልክ ከተነበበ በኋላ ደግሞ ህዝቡ በራሱ ኮንቪክሽን ማለት ነው እንደገና የሆነ ቃል ኪዳኑን የማደስ ኮቨናንት ሪኒዋል ኮቨናንቱን እንደገና የማደስ ስርዓት ውስጥ የገባበት ከዛ መጨረሻ ላይ ደግሞ በዓል ያደረገበት በተለይ ላስት ዊክ እያየን እንደነበረው እግዚአብሔር ኮንቪክት አድርጓቸው ደግሞ እግዚአብሔርን የማመስገን በዓል ለተደረገው ሪፎርሜሽን ለተደረገው ሪስቶሬሽን እግዚአብሔርን የማመስገን በዓል እንደነበራቸው አይተናል ይሄ ከሆነ በኋላ ነህምያ እንግዲህ ወደ ሀገሩ ወደ ሱሳ ግንብ ወደ ነበረበት ቦታ ለ12 ዓመታት እንደተመለሰ ምዕራፍ 13 ቁጥር 6 አካባቢ ይጠቁማል እግዚአብሔር ቃል ስለዚህ ተመልሶ ነበር ነህምያ አሁን የዛሬ ዋና ርዕሳችን የሚሆነው ታድሶን ማስቀጠል የሚለው ነው አያችሁ የመጨረሻው ምዕራፍ የታድሶ ተግዳሮቶች ናቸው ስለዚህ ታድሶ እንዴት ይቀጥላል ነህምያ ቅጥሩን ሰርቷል በጣም በፍጥረት ነህምያ ህዝቡን አነሳስቷል የእግዚአብሔር ቃል በአደባባይ ጭምር እንዲነገር አድርጓል ነህምያ ህዝቡን ኮንቪክት አድርጎ በምልጃና በነሳ በእግዚአብሔር ፊት እንዲሆኑ እና የመመለስ ስራ እንዲሰሩ አድርጓል ነህምያ ህዝቡን ኮቨናንታቸው ወይም ቃል ኪዳናቸውን እንዲያድሱ ራሳቸው ከልባቸው ተነሳስተው በእግዚአብሔር ፊት ሆነው ቃል ኪዳናቸውን እንዲያድሱ አግዟል ከዛም አልፈው ለሆነው ነገር እግዚአብሔርን የሚያመሰግኑበት በዓል ሁሉ ተዘጋጅቷል የሁሉ ሳይክሎች ተደርገዋል ችግሩ ግን እንዴት ታድሶ ይቀጥላል አያችሁ እነሱ የገጠማቸው ችግር ይሄ ነበር ልክ ነህምያ ወደ ሀገሩ ሲመለስ ወይም ደግሞ ነህምያ ወደ ነበረበት ወደ ቀድሞ ስራው ወደ ንጉስ አርጤክስስ ወደሚሰራው ስራ ሲመለስ ይሄ ታድሶ
የመንገጫገጭ ችግር ገጠመው። ይሄ ተሐድሶ በነበረበት የመቀጠል ችግር ገጠመው። ይሄ ተሐድሶ ተግዳሮቶች ገጠሙት እና ምዕራፍ 13 በዋናነት የምናየው የገጠሙትን እነዚህን ተግዳሮቶች ነው። ነህምያ ከ12 ዓመት በኋላ ወደ ኢየሩሳሌም ሲመለስ ያየው ነገር መጀመሪያ ጥለውት ሄደው ተሐድሶ አልነበረም። አክቹአሊ ይሄንን መጽሐፍ የበለጠ የተሐድሶ ችግር መኖሩን እስራኤላውያን ተመልሰው ወደ ችግር እንደገቡ የምታውቁት ኮንቴምፖራሪ ቡክ አለ ከነህምያ ጋር የነበረ የሚልኪያስ መጽሐፍ ነው። የሚልኪያስ መጽሐፍን ስታዩ ቱ ሰም ኤክስቴንት እስራኤላውያን የነበሩበትን ችግር ቱ ሰም ኤክስቴንት ማየት ትችላላችሁ። እንደምታውቁት የሚልኪያስ መጽሐፍ እግዚአብሔር ሕዝቡን በነቢዩ ሚልኪያስ አማካይነት የተቆጣበት፣ ያዘነበት፣ እግዚአብሔር ቤት የተረሳበት፣ ሕዝቡ የራሱ ጉዳይ ላይ ያተኮረበት፣ በዚህም የተነሳ እግዚአብሔር ምን ሆናችሁ ነው የኔን ሕዝብ ቤት የረሳችሁት፣ ከዛ ይልቅ የራሳችሁ ቤት ላይ ያተኮራችሁት የሚልበት የትንቢት መጽሐፍ ነው። ያቶም ቴንኮም የዛ ጊዜ ዘመን ነው። የነህምያም የመጣበት ተመልሶ የመጣበት ዘመን ማለት ነው። ስለዚህ እስራኤላውያን ተመልሰው ወደ ግል ሕይወታቸው፣ ተመልሰው ወደ ግል ፍላጎቶቻቸው፣ ተመልሰው ወደ ግል ሁኔታቸው፣ ተመልሰው ወደ ግል ምቾታቸው የተመለሱበትና ተሐድሶ ሊቀለበስ ችግር ውስጥ የገባበት ጊዜ ነበረ ያ ጊዜ ማለት ነው። ስለዚህ ወደ ኢየሩሳሌም ሲመለስ ህዝቡ መንፈሳዊና ሞራላዊ ድቀት ወይም ውድቀት ገጥሞት ነበረ። እንዲሁም ደግሞ ተሐድሶም ደግሞ በጠቅላላው የመቀልበስ አደጋ ላይ ነበር። ስለዚህ ወዲያውኑ ነህምያ ዝም አላለም። አሁን ጥቂት የገጠሙትን ችግሮች እናይና ነህምያ የሚወስዳቸውን መፍትሄዎች እናያለን። ከዛ መጨረሻ ላይ ለዚህ ዘመን ስለኛ ጊዜ ምን እንወስዳለን የሚለውን የመጽሐፉን አጠቃላይ ነገር ይዘን እንጨርሳለን ማለት ነው። በጊዜው የገጠመው ነህምያ ሲመለስ የገጠመው መንፈሳዊና ሞራላዊ ውድቀት እንዲሁም የተሐድሶ መቀልበስ አራት ክፍሎች አሉት። የመጀመሪያው በተለይ ከቁጥር 1 እስከ 9 የምናየው የተከለከሉ ሰዎች በቤተ መቅደስ ውስጥ ወይም በቤተ መቅደስ አካባቢ ስፍራ ማግኘት ነው። ይህ በጣም ፋሲኔታ እንደሚያደርገው ነገር በፍጹም እግዚአብሔር በቤተ መቅደስ አጠገባዊ ሊገኙ የማይገባቸው ቤተ መቅደስ ውስጥ ሊገቡ የማይገባቸው ቅድም ከ1 እስከ 4 ያነበብነው ማለት ነው። አሞናውያን እስራኤልን ማገዝ ሲገባቸው እስራኤሎች እንዲረገሙ በለዓምን የቀጠሩ በገንዘብ የቀጠሩ ሰዎች የነሱ ዘር የሆነው በነህምያም ጊዜ ቤቱ እንዳይሰራ የእግዚአብሔር ቅጥር እንዳይሰራ ከተማይቱ እንዳይሰራ በተለያየ መንገድ ሲቀሰቅስ ሲያነሳሳ ሲረብሽ ሲያስቸግር ወሬ ሲነዛ ሲያስፈራራ የነበረው በጣም የሚገርም እኮ ነው የነበረው ጦቢያ በእግዚአብሔር ቤት ውስጥ በእግዚአብሔር ቤተ መቅደስ ውስጥ ስፍራ ተሰጥቶት ነበር። ታምናላችሁ? ይሄን በእግዚአብሔር ቤት ውስጥ በእግዚአብሔር ቤተ መቅደስ ግምጃ ቤት እግዚአብሔር የተቀደሰ ዕቃዎች የሚቀመጡበትን ክፍል ጠራርገው የእግዚአብሔርን ዕቃ አስወጥተው ለሱ አጽድተው አከራይተውታል። ለጦቢያ ነህምያን መጽሐፍ ታነቡ ታውቃላችሁ። እነዚህ ሁለት ሰዎች አስረሷቸው ሰንበላጥና ጦቢያ ማለት ከስር ነህምያን እየተከታተሉ ስራ ሲያደናቅፉ የነበሩ ናቸው። በዛ ዘመን ደግሞ የነሱን ዘር ስትቆጥሩ ደግሞ እስራኤል በበረከት እንዳይሞላ በመርገም በምድረ በዳ እንዲቀር በበለዓም በኩል ሊያስረግሙ የነበሩ እግዚአብሔር ግን ያንን ለበረከት የለወጠውና በዛ የተነሳ እግዚአብሔር በቀጥታ እነዚህ ህዝቦች በቤተ መቅደስ አካባቢ እንዳይገኙ ብሎ ቃል አውጥቶባቸው ነበር። ግን these very people ማለት ነው እነዚህ ሰዎች ዘር የሆነው ጦቢያ በዛ ዘመን ሲያስቸግር የነበረው ጦቢያ ቤተ መቅደስ ውስጥ ግምጃ ቤት ተለቆለት ተከራይቶ ቤት እየኖረ ነው። እና እግዚአብሔር ቃል ሲናገር ይሄን ደግሞ ያደረገው ይላል እኮ ቁጥር 4 ላይ ስታዩ ካህኑ ኤልያሴብ ነበረ። ነና ዘርዛን ማለት ማንም እኮ ተራሱ አይደለም ደግሞ ይሄን ቦታ የሰጠው ካህኑ ነው። ናና ጎረቤት አለል ያው ካህን በቤተ መቅደስ ነው የሚኖረው ብቻዬን አልኖርም ብሎ ጎረቤት ያደረገው ጦቢያን የሚባል አንድ አሞናዊ የእስራኤልን ጠላት ነው። እና ይሄንን ነህምያ መጥቶ ሲያይ እጅግ ተበሳጨ።
እዛ ጋር ስታነቡ ምን ይላል? እርሱም ከጦቢያ ጋር የጠበቀ ወዳጅነት ነበረው። አያችሁ፣ ቤት የሰጠው ዝም ብሎ አይደል። በኋላ እንመጣበታለን። ዝምድና ሁሉ ፈጥረዋል። የትዳር ዝምድና ማለት ነው። የጠበቀ ወዳጅ ነበረ። ከማጋ ከጦቢያ ጋር የቤተ መቅደሱ ካህን። ስለዚህ ያው ወዳጅ አብሮሽ አይደል የሚቀመጠው። ስለዚህ የቤተ መቅደሱን ግምጃ ቤት አስለቅቆ አከራይቶታል። ከጎረቤት ሩቅ እንዳይሄድ ማለት ነው። ይህ ሁሉ ሲሆን እኔ ግን በኢየሩሳሌም አልነበርኩም አለና ወደ ኢየሩሳሌም ስመለስ በዚያ በኤልያብ በእግዚአብሔር ቤት አደባባይ ለጦቢያ አንድ መኖሪያ ክፍል በመስጠት የፈጸመውን ክፉ ድርጊት ተረዳሁ። እኔም በጣም አዘንሁ። የጦቢያንም የቤት ዕቃ ሁሉ ከክፍሉ እያወጣ ወደ ውጪ ጣልኩኝ ይላል። ይህንን የምታስታውሱት ኢየሱስ ክርስቶስ if you remember ወደ ቤተ መቅደስ ሲመጣ ቤቴን ያለው ማለት ነው። የውሾች የወንበዴዎች ዋሻ አደረጋችሁት ያለው ቃል ነው። he was so angry እና የወሰደው አክሽን ኢሚዲየት ነው። ቀስ ብለህ ቤትን አውጣ፣ አንድ ወር እንትን ሰጥቻለሁ፣ ማስጠንቀቂያ ሰጥቻለሁ አላለው። ፈልገህ ቤት ውጣ አላለው። ምን አንተ አይደለህም ጥፋተኛው ካህኑ ነው። ስለዚህ በቃ የሁለት ወር ብሎ የጽሁፍ የቤት መልቀቂያ ማስጠንቀቂያ አይደለም የሰጠው። እንደመጣ መጀመሪያ ስራው ይሄን ሰውዬ እቃውን ጎትቶ አምኖት ሱሪቭን ጦቢያ ቤት ውስጥ እንደነበረ ውጪ ሲመለስ ከውጪ ሲመለስ ጦቢያው ቤቱ እቃውን ያገኘው ውጪ ነው። አውጥቶ ጠራርጎ ነው ያስወጣው። ምክንያቱም ይወሰው አንግሪ በተፈጠረው ነገር ሊያምን አይችልም። እሱ በእግዚአብሔር ተሰራ የተባለውን ያንን ተሐድሶ የሚያፈርስ ቀጥታ የሚያፈርስና በራሱ በካህኑ በኩል የተደረገ ነበር። የጦቢያንም የቤት ዕቃ ሁሉ ከክፍሉ እያወጣ ወደ ውጪ ጣልኩኝ። ክፍሉንም እንዲያነጹ ትእዛዝ ሰጠው። ከዚያም የእግዚአብሔር ቤት ዕቃዎች የእህሉና የቁርባን ዕጣኑን ጭምር መልሼ አስገባሁኝ አለ። አያችሁ፣ የሆነ ጥግ አቧራ ውስጥ ከተውት የነበረውን የእግዚአብሔርን ዕቃ የእግዚአብሔርን ቁርባን ወደ ቦታው መለስኩኛል። አሁን ኢስራኤል ገብታችኋል። ነህምያ 2 ጊዜ ነው ሪፎርሜሽን እየሰራ ያለው። 12 ምዕራፍ ተሐድሶ ሲሰራ ነበር። በመሃል 12 ዓመት ሲሄድ ተሐድሶ ተመልሶ ጠበቀው። እንደ አዲስ በ13ኛው ምዕራፍ የተሐድሶ ስራ እንደገና እየጀመረ ነው። አያችሁ፣ ሌላው ከቁጥር 10 እስከ 14 ስታዩ የቤተ መቅደሱ አገልጋዮች ወይም ሌዋውያኑ ከሌዋውያን ስራቸው ወደ ግብርና ገብተው ነበር። አይገርም? እግዚአብሔር የሰጣቸውን የሌዋዊነት ስራ ትተው ወደ ግብርና ሄደዋል። ለምን ካላችሁ የእግዚአብሔር ቤት ያሉ ሰዎች አስራት መስጠት አቁመው ነበር። ስለዚህ እነዚህ ሌዋውያን ምን ይብሉ? ስለዚህ የእግዚአብሔርን ስራ አቁመው እንደ ተራው ሰው እንደ ሌላው ሰው ያለ ጉዳያቸው ያለ ርስታቸው ያልሆነውን ግብርና ምናልባትም መሬት የላቸውም እኮ። ስለዚህ የሰው መሬት የሚሆን ይችላል እኮ ለምን ነው እያረሱ ያሉት? እና ቤቱ አገልጋይ አልባ ነበረ። የሚያገለግል የለም። የእግዚአብሔር ቤተ መቅደስ ውስጥ ጦቢያን ሲመጣ ምን ነው ሲል ሰው እኮ አለ መስጠት ለእግዚአብሔር አገልጋዮች መስጠት ትተዋል። ሚልኪያስ መጽሐፍ ላይ ሄዱ። ይሄ ቃል ራሱ አለ። የእግዚአብሔር ቤት ፈርሶ የእናንተ ቤት የምትሰሩበት ጊዜ ነውን ይላቸዋል እግዚአብሔር። በሚልኪያስ በኩል ደግሞ ይሄንኑ ሲናሪዮ ማለት ነው። ይሄንኑ ሁኔታ የእግዚአብሔር ቤት ፈርሶ ሰው የተሯሯጠው የራሱ ቢዝነስ ላይ ነው። በኋላ ባይዞ እንመጣበታለን። ሰንበት ላይ ይሄው ነገር ሆኗል። ሰው የራሱን ቢዝነስ እያጧጧፈ ነው። የራሱን ቢዝነስ እየሰራ ነው። የእግዚአብሔርን ቤት ትቶታል። እግዚአብሔር ቤት መጥቶ የሚሰጥ የለም። አገልጋዮቹን የሚያስብ የለም። አገልጋዮቹ የት ገቡ የሚል የለም። አገልጋዮቹ ምን ያስፈልጋቸዋል የሚል የለም። ለእግዚአብሔር ቤት የሚገባውን የሚሰጥ የለም። ሁሉም ሰው የራሱን ቢዝነስ ረን እያደረገ ነው። ስለዚህ ነህምያ ሲመለስ ሁለተኛ ያየው አጠያፊ ነገር ሌዋውያኑ እግዚአብሔርን ቤት ትተው ግብርና ላይ ነበሩ። ከዛ ምን ይላል?
እንዲሁም ለሌዋውያን የተመደበው እርሻ እንዳልተሰጣቸውና አገልግሎቱን በኃላፊነት የሚመሩ ሌዋውያንና መዘምራን ሁሉ ወደ ይርስታቸው መመለሳቸውን ተረዳው። ስለዚህም ሽማምንቶቹን ገስጬ ቤተ መቅደሱ እንደዚህ ቸል የተባለው ለምንድን ነው አልኩኝ። አያችሁ እግዚአብሔር በሚልኪያስ በኩል ቤተ መቅደሴን ቸል ብላችኋል እንዳለ እዚህ ጋርም ደግሞ ነህምያ የእግዚአብሔር ቤት ቸል የተባለው ለምንድን ነው ብዬ ሹማምንቱን ገሰጽኋል። እኔ በጣም ወደው ነህምያ ወዲያውን አክሽን የሚወስድ ቆይ እስቲ ሪሰርች እንስራበት ማናቀው ምክንያት ካለ ምናልባት አካባቢው ላይ ያለው የኢኮኖሚ ማህበራዊ ጉዳይ ከሆነ ሰው ችግር ገጥሞት ከሆነ ምናን አላለም። ኖ የእግዚአብሔር ቤት ስራ ምንም ሁኔታ ውስጥ ብትሆን መሰራት አለበት። ስለዚህ ገሰጽኳቸው። ቤተ መቅደስ ውስጥ ቸል የተባለው ለምንድን ነው ብዬ ጠየቅኳቸው። ከዚያም እነርሱን በአንድነት ሰብስቤ ወደ ምድብ ስራቸው እንዲመለሱ አደረኩ። አያችሁ በቃ ይሁዳም ሁሉ የእህሉን የአዲሱን ወይን ጠጅና የወይንና የዘይቱን አስራት ወደ ዕቃ ቤቶቹ አስገቡ አለ። ወዲያው ምን አዘዘ? ሰውን አስራታችሁን ወደ እግዚአብሔር ቤት አስገቡ። በቃ እነዚህ ሌዋውያን እንዲሰሩ ከፈለጋችሁ እናንተም የእግዚአብሔር አስራት ማስገባት አለባችሁ። ስለዚህ ሁለተኛ የገጠማቸው ችግር ምንድን ነበር? የተሐድሶ መንገራገጩ። የእግዚአብሔር አገልጋዮች ከቦታቸው ወደ ግል ህይወታቸው ሄደው ነበር። ሶስተኛው ሰንበት ረክሶ ነበር። ቁጥር 15 ጀምሮ ስታዩ ደግሞ የሰንበት ጉዳይ ነው መታዩት። በዚያም ቀናት በይሁዳ በሰንበት ቀን የወይን መጭመቂያ የሚረግጡ እህል የሚያስገቡና የወይን ጠጅ፣ የወይን ዘለላ፣ የበሰለና ሌሎች የጭነት አይነቶችን ሁሉ በአህያ ላይ የሚጭኑ ሰዎች አየሁ። ይህን ሁሉ ወደ ኢየሩሳሌም ያስገቡ የነበረው በሰንበት ቀን ነበረ። አያችሁ people were doing business። በቃ ሰዎች ንግድ ላይ ናቸው አልኳችሁ። የራሳቸው ሚልኪያስ በትክክል የጻፈው የእግዚአብሔር ቤት ፈርሶ የእናንተን ቤት የምትሰሩበት ጊዜ ነውን እንዳለው እነዚህ ሰዎች ሰንበት ነው፣ የእግዚአብሔር የተቀደሰ ቀን ነው፣ እግዚአብሔርን የምንቀድስበት ቀን ነው፣ እግዚአብሔርን ቃል የምንሰማበት ቀን ነው፣ በእግዚአብሔር ቃል የምንታነጽበት ቀን ነው። የለም ዱ ቢዝነስ ኤቭሪ ዴይ ነው። በየዕለቱ ቢዝነስ ስሩ። እነሱ አሁን እየታቸው ያለው የቢዝነስ ኮንቪኒየንስ ነው። መቼ ቀን ቢኖር 6 ቀን ብሰራ 100 ብር ባገኝ 7ኛውም ቀን ብሰራ ስንት ብር አገኛለሁ ነው እንጂ ይሄ እግዚአብሔር ቤት ቀን ነው። ይሄ እግዚአብሔር የምንቀድስበት ቀን ነው። እግዚአብሔር የምናከብርበት ቀን ነው። እግዚአብሔር አክብሩት ያለን ሰንበት ነው የሚለውን ረስተውታል። ስለዚህ ሰንበት ረክሶ ነበረ። ሰዎች በሰንበት ወደ ግል ህይወታቸው አተኩረው ነበረ። ነጋዴዎች በሰንበት ቀን እየገዙና እየሸጡ ነው። እግዚአብሔር ነገር ተረስቷል። ስለዚህም ነህምያ ሲመለስ አንዱ ተሐድሶን እየቀለበሰ ያለው ሰዎች ሰንበትን ማክበር እያቆሙ ነው። የእግዚአብሔር ቤት እየተረሳ ሰንበት ሲባል ይውላችሁ በዚህ ዘመን በእኛ ዘመን ይውላችሁ እሁድ አታስቡ። ሰንበት ማለት እስራኤላውያን እግዚአብሔርን ቃል ቁጭ ብለው በአደባባይ የሚሰሙበት የሚያሰላስሉበት እግዚአብሔር ያደረገላቸውን ነገር የሚያስቡበትና የሚያመሰግኑበት ነው። አያችሁ ይሄ ማለት እግዚአብሔር ረስተውታል ማለት ነው። ከሰኞ እስከ እሁድ ገንዘባቸውን እየቆጠሩ ነው ማለት ነው። ከሰኞ እስከ እሁድ የእግዚአብሔርን ነገር ሳይሆን የራሳቸውን ቢዝነስ እያሰቡ ነው ማለት ነው። እግዚአብሔርን ቃል የሚያሰላስሉበት፣ በአንድነት እግዚአብሔርን ቃል የሚሰሙበት፣ እግዚአብሔር ያደረገላቸውን ነገር የሚያወሱበት፣ ለዛም ለእግዚአብሔር አምልኮና ምስጋና የሚያቀርቡበት ዕለት የላቸው፣ ጊዜ የላቸው። እግዚአብሔር ተረስቷል ነው። ሰንበት ተረስቷል ማለት እግዚአብሔር ተረስቷል። የእግዚአብሔር ነገር ተረስቷል። የእግዚአብሔርን ማሰብ፣ እግዚአብሔርን ማስታወስ፣ የእግዚአብሔርን ስራዎች ማሰብ፣ እግዚአብሔር ያደረገላቸውን ነገር መለስ ብሎ ተረጋግቶ የማሰብ ጊዜ ማሰቢያ ጊዜ የላቸውም። ጊዜያቸው ምንድነው? የንግድ ጊዜ ነው። ገንዘብ የመሰብሰብ ጊዜ ነው። የራሳቸው ኑሮ የመኖር ጊዜ ነው። ይሄ ሌላው በጣም ተሐድሶን ወደ ኋላ የሚመልስ ነበረ። ስለዚህም ነህምያ ለዚህም ላይ ቀጥተኛ የሆነ እርምጃ ነበር የወሰደው። እንደዚህ አለ። በሰንበት ዋዜማ በኢየሩሳሌም በሮች ላይ የምሽቱ ጥላ ማረፍ ሲጀምር
በሮቹ እንዲዘጉ ይላችሁ። በሰንበት ዋዜማ ማለት በር መዝጋት የጀመረው ዓርብ 12 ሰዓት ላይ ነው። አያችሁ ዓርብ 12 ሰዓት ላይ በሰንበት ዋዜማ በኢየሩሳሌም በሮች ላይ የምሽቱ ጥላ ማረፍ ሲጀምር በሮቹ እንዲዘጉና ሰንበት እስኪያልፍ ድረስ እንዳይከፈቱ አዘዝኩኝ። በሰንበት ቀን ጭነት እንዳይገባም ከራሴ ሰዎች አንዳንዶቹን በየበሩ ላይ አቆምኩኝ። ልዩ ልዩ ሸቀጣ ሸቀጥ ነጋዴዎችና ቸርቻሪዎችም ከኢየሩሳሌም ውጭ 1 ወይም 2 ጊዜ አድረዋል። እኔ ግን ከቅጥሩ ውጭ የምታድሩት ለምንድን ነው? እንዲህ ያለውን ነገር ዳግመኛ ብታደርጉ እጄን አነሳባችኋለሁ ስል አስጠነቀቅኳቸው። እነርሱም ከዚያን ጊዜ ጀምሮ በሰንበት ቀን አልመጡም። ነቢያ እንዳልኩት እርምጃው ስዊፍት ነው፣ ወዲያው ምንም ቆይ እንወያይ እንነጋገር ምን ችግር ገጠማችሁ ምናምን አይደለም። የሆነ ያለው የተሰራው እግዚአብሔር እያደረገ ያለው ተሐድሶ እየፈረሰ ነው፣ እየዘመመ ነው፣ እየተቀለበሰ ነው። ወደ ድሮ ማንነታቸው ሊመለሱ ነው። ነህምያ በእግዚአብሔር ኮንቪክሽን እየሰራ ያለው ነገር አያችሁ፣ የሰራው ነገር እንደገና ወደ ኋላ እየተመለሰ ነው። ስለዚህ ነህምያ በዚህ ላይ መታገስ አልቻለም። ስለዚህ ሶስተኛ ሰንበትን እያረከሱ ነበረ። የመጨረሻው አራተኛው ከቁጥር 23 ጀምሮ የምናየው ህዝቡና ካህናቱ ከአሕዛብ ጋር በመጋባትና በመደባለቅ ተጠምደው ነበር። በጣም ፋሲኔቲንግ ደግሞ የሚያደርገው ይሄኛው ነው። ካህናቱ ሳይቀር ከአሕዛብ ጋር ተጋብተው ነበር። በዚህ የመጋባታቸውን ጥልቀት የምታውቁት የሚወለዱት ልጆች ይሁዲ መናገር አይችሉም። ዳት ሌቨል ኦፍ መደባለቅ ላይ ነበሩ። እስራኤል ውስጥ ተቀምጠው እኮ ነው የምላችሁ። ምን ያህል አሕዛብ እንደዋጣቸው ማወቅ ከፈለጋችሁ አሕዛብ ውስጥ ተቀምጠው እስራኤል ውስጥ ተቀምጠው ኢየሩሳሌም ሆነው ግን የእስራኤልን ቋንቋ አይናገሩ፣ የአሕዛብን ቋንቋ ነበር የሚያወሩት ልጆቻቸው። ይሄ ሆነ እኮ በ12 ዓመት ውስጥ እኮ ልጆች በጣም እኮ ነው የሚገርመው። እንደዚህ አለ። ከልጆቻቸውም እኩሌቶቹ የአሸንዶድን ወይም ከሌሎች ህዝቦች የአንዱን ቋንቋ እንጂ የአይሁድን ቋንቋ መናገር አይችሉም ነበረ። ይኸው ጭልጥ ብሎ ተደባልቀዋል። በዚያም ቀን የአሽዶድን የአሞናንና የሞዓብን ሴቶች ያገቡ አይሁድ አገኘሁ ነው የሚለው። በጣም የሚገርሙት ደግሞ ያገቧቸው ሰዎች እነማን ናቸው ካላችሁ ቅድም የነገርኳቸው ሰዎች ናቸው። እስራኤል ላይ ክፉን ያሴሩ፣ እስራኤልን ለማስረገም በለዓምን የጠሩ፣ እስራኤል እንዲጠፋ እንደ ማንነት እንዴት ልበላችሁ እንደ ህዝብ ቡድን ወይም እንደ ብሔር ወይም እንደ ዘር ፍላጎት ያላቸው ማለት ነው። ማንኛውም ነገር የሚያደርጉ ማለት ነው። ታዋቂ የሚባል ረጋሚ የሚያመጡ እስራኤልን የሚጠሉ ህዝቦች ጋር እስራኤል ተጋብታ ነበረ። እኔም ገሰጽኳቸው፣ እርግማንም አወረድኩባቸው፣ አንዳንዶቹን መታኋቸው፣ ጠጉራቸውንም ነጨሁ ይላል። ማለት እንግዲህ አይ ካንት ኢማጂን ነህምያ ያለበትን የቁጣ ደረጃ ማለት ነው። ይሄን ሲያይ ማለት በአካል ነው የተገለጠባቸው። እነዚህ ላይ በቁጣ በንግግር ብቻ አይደለም፣ በአካል ማለት ፊዚካሊ ሁሉ ነው ማኒፌስት ያደረገው ቁጣው። ስለዚህ አንዳንዶቹን ገሰስኳቸው፣ አንዳንዶቹን ረገምኳቸው ይልና ከዛ ግን እዛ ጋር አላቆመም። አንዳንዶቹን ጭራሽ መተዋቸው ይላል። ራሱን መቆጣጠር የሚችልበት ለቨል ላይ አልነበረም። አንዳንዶቹ ደግሞ ጸጉራቸውን ነጨሁ ይላል። በእግዚአብሔር ስም እንዲህ ስለ አማልኳቸው ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለወንዶች ልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰለሞን ኃጢአት የሰራው እንዲህ ከመሰለው ጋብቻ የተነሳ አይደለምን ብሎ ሪማይንድ አረጋቸው። የመውደቃችን ጅማሮ ትዝ ይላችሁ የሆነ መቼም እስራኤላውያን ሁሉ የሚገባቸው ከንጉሥ ዳዊት ጋር ሲያያዝ ነው ነገር። ምክንያቱም የመንግስታቸው ትልቅነት ገናናነት የሚታወቀው ወስዳችሁ ዳዊት ጋር ስትወስዱት ነው። ስለዚህ ምን አለ? የዳዊት ልጅ የሆነው ሰለሞን ያንን ገናና መንግስት ያፍረከረከው እኮ አለ ከነዚህ አሕዛቦች ጋር በመጋባቱ ነው። በምን ሰበብ ነው ጥያቄ?
አያችሁ ያኔ ሰለሞን በድሮ ጊዜ እንደሚደረገው ሚሊተሪ አላያንስ ጦርነት ላለማድረግ ሲል ምን ያደርጋል? ከሆነ ሀገር መንግስት ጋር ሚስቶቻቸውን ያገባል። ስለዚህ ያን መንግስት ከእስራኤል መንግስት ጋር ይጣላል። እንዲህ ያደረገ የአሕዛብ እግዚአብሔር ላይ ሳይሆን የሱ የጦር የሱ የስትራቴጂ የሱ የዲፕሎማቲክ ማንነት ላይ ተማመነ። ምን በማድረግ አሕዛብን ወደ ኢየሩሳሌም በማምጣትና በማግባት የሰለሞንን ታሪክ ስታዩ ያን ሳሙኤል ላይ መጽሐፍ ላይ በደንብ ታዩታላችሁ። ምን ያህል አጸያፊ እግዚአብሔር የጠላውን ነገር ሙሴ ማድረግ ሰለሞን ማድረግ እንደጀመረ እና የእስራኤል መፍረስ የጀመረው እንደምታውቁት ልክ ሙሴ ሲሞት ነው። ሰለሞን ሲሞት ነው። የሰለሞን አሽከር የነበረው ሰውዬ እስራኤልን ከፈለ። 10 ነገሮች ወሰደ፣ 2 እዚሁ ቀሩ። ከዛ በኋላ እስራኤል ሳያምርባት እዚህ ድረስ ደረሰች እና አሁን ነህምያ ወደዛ መለሳቸው። የዚህ ኦሪጂናል ሲን የእስራኤል እኮ ኃጢአት ጅማሮ ሰለሞን አላቸው። አሕዛብ እግዚአብሔር አጠያፊ ያላቸው እግዚአብሔር ሕዝብ የማይበጁትን የእግዚአብሔር ሕዝብ ለማጥፋት የሚሞክሩትን እነዚህን አሞናውያን ሚስቶቻቸውን ሲያገባ እኮ ነው ችግሩ የጀመረው። ረሳችሁት ወይ? የመጽሐፍ ታዲያ ስናጠና የነበረው ምንድነው? ቆማችሁ ስታነቡ የነበረው የሕጉ መጽሐፍ እኮ ይሄ ነው አላቸው። እንዴት ተመልሳችሁ ወደዛ ኃጢአት ትመለሳላችሁ? ከዛ ምን አለ? በብዙ መንግስታት መካከል እንደርሱ ያለ ንጉስ አልነበረም፣ በአምላኩም የተወደደ ነበረ። እግዚአብሔርን በእስራኤል ላይ ሁሉ ንጉስ አደረገው። ነገር ግን ባዕዳን ሴቶች ወደ ኃጢአት መሩት። እናንተም ደግሞ ባዕዳን ሴቶችን በማግባት ይህን የመሰለ ታላቅ በደል የምትፈጽሙትና ለአምላካችንም ታማኞች እንዳልሆናችሁ መስማት ይገባናል እያለ ይጠይቃቸዋል። በጣም የሚገርመው እዚህ ጋር ቁጥር 28 ላይ ያለው ነው። ከሊቀ ካህኑ ከኤልያብ ልጅ ከዮዳ ልጆች አንዱ ሊቀ ካህኑ አለ አይደለ? ኤልያብ የሱ የልጅ ልጅ ማለት ነው። አንዱ ማንና አግብቷል? የሆራናዊው የሰንበላጥ አማች ነበረች። አያችሁ ዝምድና ከማጋን የተዛመደው ጭራሽ ለሊቀ ካህኑ የልጅ ልጅ ከሰንበላጥ ጋር። ቅድም 2 ሰዎች ብያቸው አልነበረ? ጦቢያና ሰንበላጥ ማለት ለነህምያም ሆነ የእስራኤል መንግስት የእስራኤል ሪስቶሬሽን የእስራኤል ክብር እንዳይመለስ እስራኤል ወደ ቀደመ ማንነቷ እንዳትመለስ እስራኤል እንደገና እንዳትሰራ በሚችሉት ሁሉ የታገሉ፣ በብልሃት የታገሉ፣ በወሬ የታገሉ፣ ደብዳቤ በመጻፍ የታገሉ፣ ኢቭን በጉልበት እንኳን የታገሉ እነዚህ 2 ሰዎች ናቸው። ጦቢያ የት ነበር አልኳችሁ? ቤተ መቅደስ። ሰንበላጥስ አማች። እኔም ይላል ነህምያ ከአጠገቤ አባረርኩት አለ። ስለዚህ ከነዚህ መጽሐፎች አንድ የምናየው ነገር አለ። ይኸውላችሁ በዚህም በእኛም ቤተክርስቲያን ለዓመታት አሁን ያደረግነው ያለው የታድሶ መንገድ አለ። ግን ታድሶ ከነህምያ መጽሐፍ እንደምንረዳው የመቀልበስ አዝማሚያ ያለውልኝ ዝም ካለ ጋርድ ካልተደረገ ካልተጠበቀ ካልተያዘ ሁሉ ጊዜ ካልተጠነቀቀ እስኖተ ጋራንቲ እግዚአብሔር ታድሶ እያመጣ ነው ማለት ታድሶ አይመለስም ማለት አይደለም። እግዚአብሔር ታድሶ አምጥቷል ማለት ያ ታድሶ ዝም ብሎ ይቀጥላል ማለት አይደለም። የኛን ጥንቃቄ፣ የኛን መቀጠል፣ የኛን ማስቀጠል፣ የኛን መጨከን አያችሁ ነህምያ ላይ የምናየው ህይወት የመጨከን ህይወት ነው። ታድሶ ገብቶታል። በመደባለቅ አይመጣም፣ በማመቻመች አይመጣም፣ አብሮ በመተቃቀፍ አይመጣም። እንግዲህ ምን ይደረግ ሲናየዋለን በማለት አይመጣም። አንዳንድ ጊዜ አንፖፑላር የሆነ ሰዎች የማይወዱት ሰዎች ደስ የማይላቸው ግን የጭካኔ እርምጃ መውሰድ ይጠይቃል። ነህምያ አማራጭ አልነበረውም ከዚህ ውጪ። አይታችሁ እንደሆነ በአራቱም የታድሶ የሚቀለብሱ አዝማሚያዎች ላይ የወሰዳቸው እርምጃዎች የጭካኔ እርምጃዎች ናቸው። ዘመዴ ጓደኛዬ የማቀው የሰፈሬ ልጅ ምናምን አላለም።
የሚቀጠቅጠውን ቀጥቅጦ፣ የሚያባረውን አባሮ፣ ልብሱን የሚጥለውን ጥሎ፣ የሚገስጸውን ገስጾ፣ ከከተማ የሚያስወጣውን አስወጥቶ፣ በር የሚያዘጋውን በር አዘግቶ፣ ከከተማ ውጪ ማደር ያለበትን ከከተማ ውጪ ያሳድሮ፣ አያችሁ። በዚህ ዘመንስ ከዚህ መጽሐፍ የምናየው የተሐድሶ መቀልበስ አዝማሚያዎች አሉ። ባይዘው አሁንም የምናየው ተሐድሷችን ውስጥ እነዚህን አዝማሚያዎች ስናይ ቶሎ መያዝ አለብን። ቶሎ ብለን እንደ ነህምያ የእረፍት ጊዜ ሳንወስድ ማለት ነው፣ የጥሞና ጊዜ ሳንወስድበት በእግዚአብሔር ቤት ውስጥ መንፈሳዊ ማመቻመቾች ወይ ደግሞ መደባለቆች ካየን መጠንቀቅ አለብን። ይሄ የተሐድሶ የሚቀለብስ አንድ ነገር ነው። ኮምፕሮማይዝ የሚያደርግ ማለት ነው። ከነህምያ ከዚህ መጽሐፍ ከዚህ ምዕራፍ የምንረዳው ኮምፕሮማይዝ የሚደረጉ ነገሮች መጥተው ነበረ። ኦኬ ነው። እነንተናም ሰፈራችን ቢቀመጡ ምን ችግር አለው? ከእነንተና ጋር ብንጋባ ምን ችግር አለው? ነው እነንተና ቤት እኛ ቤት አካባቢ ቢቀመጡ ምን ችግር አለው? እግዚአብሔር አድርጉ፣ ተዉ፣ አስወግዱ የሚነን ነገር ላይ እንደዛው እኩል ጨካኝ ካልሆነን ማለት ነው። ኤግዛክትሊ እግዚአብሔር ራሱ እንዳለው አያችሁ። ተዉ ሲለን ተዉ ብቻ ነው መልሱ። እንዴት፣ መቼ፣ ለምን ምናምን የለም። ተዉ ሲለን ተዉ ነው በቃ። እሱ ላይ ጥያቄ ካበዛን እያመቻመችን ነው ማለት ነው። ቁረጡ ሲለን መቁረጥ ብቻ ነው። አያችሁ እዚህ ጋር የተቸገሩት እስራኤላውያን ይሄ ነበር። የሆነ ስቲል አላቸው ከአሕዛብ ጋር የሆነ አይነት አንሆሊ የሆነ እግዚአብሔራዊ ያልሆነ መነካካት አላቸው። ችግሩ ደግሞ የነዛ አንሆሊነስ ነው ወደዚህ የሚመጣው። የነ እስራኤላውያን ሆሊነስ እኮ አይደለም ወደ እነዛ የሚሄደው። የነዛ ቅራቅንቦነት፣ የነዛ ቆሻሻነት ወደ እስራኤል ሁሉ ጊዜ እኮ ችግሩ። እኔ አንድ ጊዜም የእግዚአብሔር ቃል አላነበብኩ። እስራኤላውያን ከአሕዛብ ጋር ተደባልቀው በረከቶቻቸውን ወደ አሕዛብ አሰራጩ የሚል ቦታ አላየሁም። ሁሉም ቦታ እስራኤል ከአሕዛብ ጋር በተደባለቀች ቁጥር አውትካሙ የእስራኤል መቆሸሽ ብቻ ነው። የእግዚአብሔር መቆጣት ብቻ ነው። የሕዝቡ መዝቀጥ ብቻ ነው። የተሐድሶ መበላሸት ብቻ ነው ሁሉ ጊዜ። ስለዚህ እግዚአብሔር ተው ሲል ወዲያው ተው ነው። ቁረጡ ሲል ወዲያው ቁረጡ ነው። አስወግዱ ሲል ወዲያው አስወግዱ ነው። በቃ ምንም ሌላ ነገር የለው። There is no plan B. You don't outsmart God. ሰለሞን ላይ ባይዘው ማየት ያለብን እያጠናሁ ነበር ሰለሞን መጽሐፍና ሰለሞን ላይ ማየት ያለብን አንድ ነገር ሰለሞን was trying to outsmart God ባይዘው ሰለሞን መጽሐፍ ስታጠኑ ሰለሞን እግዚአብሔር ከሰጠው ጥበብ የተነሳ የሆነ ቦታ ላይ he thinks he can manage everything። ለዛ ነው እዚህ ጣጣ ውስጥ እስራኤላውያን ይዞ የገባው። እግዚአብሔር ሰለሞንን ያንን ክብርና ዝና የሰጠው እስራኤልን የሚያስጠብቀው እግዚአብሔር እንጂ የሰለሞን ጥበብ አልነበረ። ሰለሞን ግን ከጊዜ በኋላ ምን ማድረግ ጀመረ? ጥበቡን ተጠቅሞ እንዴት ጦርነት አቮይድ ማድረግ እንዳለበት አሰበ። አያችሁ እግዚአብሔር እኮ ዳዊትን እያዋጋ ነው ጦርነት ቦታ የሰጠው። እሱን ታባው ውጊያው አይደለም ጉዳዩ እግዚአብሔር ነው። ሰለሞን ግን ምን ማድረግ ጀመረ? አይ ካን ማኔጅ ዲስ አለ። በምን መንገድ ነው? ሚሊተሪ አላያንስ ታውቃላችሁ፣ ዲፕሎማቲክ አላያንስ። ምን እናደርግ እንዴ? እንትና የሚባል ንጉስ ጦርነት ካንተ ጋር ይፈልጋል። ለምን እዋጋለሁ? የሱን ልጅ ለምን አላገባትም? ልክ ነው። ጊዜያዊ መፍትሄ ሰጥቶታል። ዘላለማዊ የሆነ ግን መርገም በእስራኤል ላይ ያመጣል። አያችሁ እነዚህ ሰዎች ሲመጡ ሴት ብቻ አይደለች የምትመጣው፣ ከጀርባዋ ጣዖት የሚባል ነገር ይመጣል። አያችሁ እኔ በጣም ነው የሚገርመኝ። ሲመጡ እነዛ አሕዛቦች ልጆቻቸውን ብቻ አይልኩም። የእስራኤል ጥንካሬ እግዚአብሔር ላይ እንደሆነ ያውቃሉ። የእስራኤል ብርታት ህዝቧ እንዳልሆነ ያውቃሉ። የእስራኤል ብርታት የቁጥሯ መጨመር የመሳሪያዋ አይነት አይደለም። እግዚአብሔርና የቃል ኪዳን ህዝቦች መሆናቸውን ስለሚያውቁ ያንን ቃል ኪዳን ማስፈታት ነው ያለባቸው። ስለዚህ ልጆቻቸውን ሲልኩ አብረው ጣዖት ነው የሚልኩት። ሁሉም ጋር እኮ ነው የምታዩት። ስለዚህ ልክ አሕዛብ ያገባ እስራኤላዊ ስታዩ ቀጥሎ ያለው ጣዖት የሚያመልክ እስራኤላዊ ነው የምታገኙት። ሚስት ጋር አይቆምም። ከሚስት ወደ ጣዖት ነው ቀጣይ ስራው የሚሆነው ማለት ነው። ስለዚህ እግዚአብሔር ተው፣ አስወግዱ፣ አታድርጉ ያለውን ከዛን ከማድረግ ውጪ ምንም አማራጭ የለም። ሁለተኛው
እንደምታውቁት ምቾትን መውደድ ነው ኮምፕሮማይዝ የሚያደርገው ተሐድሶን የሚያንገዳግደው የግል ምቾት መውደድ ነው። እግዚአብሔር ቃልችን ዓለም አትውደዱ እንደሚለው ማለት ነው። የግል ምቾት ላይ መደገፍ ከጀመራችሁ እዛ ላይ ራሳችሁን ማድረግ ከጀመራችሁ ከዛ እግዚአብሔር ነገር ኮምፕሮማይዝ ይደረጋል። ሰንበት ላይ በዚህ በነህምያ መጽሐፍ ምን ያውሱን ነው they were getting comfortable they were getting ገንዘብ እያገኙበት ነው እየተመቻቸው ነው ጥሩ ቢዝነስ እየሰራ ነው ተስፋፍቷል ሰዎች ይገዛሉ ይሸጣሉ ለምን ብለው እሑድ ቀን ያቆሙታል ከሰኞ እስከ ቅዳሜ እየቀጠለ ያለ ቆንጆ ቢዝነስ ካለ እሑድ ስለምን አይቀጥልም? ስለዚህ ምቾትን ይወዱ ነበር። ሶስተኛው በጣም የሚገርመው ቸልተኝነት ነው። የእግዚአብሔርን ስራና የእግዚአብሔርን ቤት ምን ዘነጋ ቸል ምንል ከሆነ ማስጠንቀቂያ ነው። እግዚአብሔር እያመጣ ያለው ተሐድሶ ሊንገዳገድ ነው ሊቆም ነው ወደ ኋላም ሊመለስ ነው ማለት ነው። ቸልተኝነት ውስጣችሁ ካለ እግዚአብሔር ስራ ላይ ነገ ይደርሳል ዛሬ ይደርሳል ቆይ ቅድሚያ ይሄ ነው የሚቀድመው ቆይ እቺን መጀመሪያ ላድርጋት እምትሉ ከሆነ ማለት ነው። በዚህ እንደዛ እኮ ነው እስራኤላውያን ለእግዚአብሔር ቤት ማድረግ የነበረባቸውን ነገሮች እየተዉ ራሳቸው ላይ ትኩረት ያደርጉ ነበር። አንደኛው ለእስራኤል ቃል የገቡት አስራትን ለቤተ መቅደስ መስጠት ነበር። እሱን ቸል ብለውታል። እሱን ቸል ሲሉ የእግዚአብሔርን ስራ ቸል እንዳሉ ረስተዋል። የእግዚአብሔርን ቤት ቸል ስላሉ ረስተዋል። በእርግጥ በሚልኪያስ መጽሐፍ እንደሚናገረው የእግዚአብሔርን ስራ ለመስጠታቸውን ቸል አሉ እንጂ እግዚአብሔር ቃል እንደሚናገር እነሱ ጋር የሚያገንዘብ መጥቶ አልጠቀማቸው። they didn't get richer ሀብታሞች አልሆኑም በዛ ምክንያት። ግን የእግዚአብሔርን ስራ ቸል ብለው ነበር። ዋና ነገራቸው እግዚአብሔር አልነበረም። ለዚህ ነው የሚልኪያስ መጽሐፍ ይሄንን እንድንረዳ የተሐድሶ ውድቀት እግዚአብሔር እንዴት እንደሚቆጣ ለማወቅ ከፈለጋችሁ ሚልኪያስ መጽሐፉን አንብቡት። ይሄ ሚልኪያስ ማለት እግዚአብሔር ተሐድሶ ሰጥቷቸው ተሐድሶ አምጥቶላቸው ቅድም እንዳልኳችሁ የፌዝ ተሐድሶ አሚን በተራ የሆነ በዘሩባቤል የመጣ የቤተ መቅደስ ተሐድሶ ከዛ በእዝራ የሆነ የእግዚአብሔር ቃል ተሐድሶ ከዛ በነህምያ የሆነ ደግሞ የቅጥር ስራ ተሐድሶ ማህበራዊ ኢኮኖሚያዊና መንፈሳዊ ተሐድሶ እግዚአብሔር አምጥቶላቸው እነሱ ግን ያንን ተሐድሶ ወደ ኋላ እየጎተቱት ነበር። ያን ጊዜ እግዚአብሔር የተቆጣው እግዚአብሔር ነው በሚልኪያስ መጽሐፍ የሚናገረው። ነህምያ የሱን ቁጣ እዚህ ጋር ይነግረናል። ሚልኪያስ ደግሞ የእግዚአብሔርን ቁጣ ይነግረናል። ተሐድሶን የሚቀለብሱ ሰዎችን ማለት ነው። ወደ ኋላ ሊመልሱ እግዚአብሔር እየሰራ ያለውን ነገር ወደ ኋላ መመለስ የሚፈልጉ ሰዎች፣ እየታዘዙ ያልሆኑ ሰዎች፣ አብረው ከእግዚአብሔር ጋር እየሰሩ ያልሆኑ ሰዎች፣ ለጊዜው ጀምረው የሆነች ደረጃ ከደረሱ በኋላ ሳያውቁት ወደ ኋላ እየመለሱ ያሉ ሰዎች፣ ስቲል የድሮ ምቾታቸውስ መመለስ የሚፈልጉ ሰዎች፣ የእግዚአብሔርን ስራ ማስቀደም የማይፈልጉ ሰዎች የእግዚአብሔር ቤት ፈርሶ እናንተ ቤታችሁን መስራት ተገቢ ነውን እያለ እግዚአብሔር ጠይቃቸው። ቸል ማለት እግዚአብሔርን ነገር። ስለዚህ መጠንቀቅ አለብን። መንፈሳዊ ማመቻመቹ ስንገባ የምድር ኑሯችን ሲመቸን በቃ ይሄ ነው ህይወት ማለት ይሄ ሲሳካልኝ ነው ብለን ምድራዊ ነገር ላይ ትክል ክንችር ስንል የእግዚአብሔርን ስራ ቸል ስንል የተሐድሶ መቀልበስ ማሳያዎች ናቸው። እየተመለስን ነው ማለት ነው ወደ ኋላ። ነህምያ በወቅቱ ይህን መፍትሄ ሰጥቷቸዋል። ቅድም ያልኳችሁ ነህምያ በወቅቱ እሱ ይሄን የተሐድሶ መቀልበስ አደጋ ሲያጋጥም ስርዓቱን ለማስተካከል ነህምያ የማጥራት የማስተካከል ስራውን ሰርቷል። ግን በጣም የሚገርመኝ ነህምያ እዛ ጋር አልቆመም። ነህምያ በምዕራፍ 13 4 ጊዜ ጸሎት ጸልዩዋል። ስታጠኑት 4 ጊዜ ነህምያ ጸሎት ጸልዩዋል። አንድ ነገር ገብቶታል። ያችሁ ተሐድሶ የሱ ብቻ እንዳልሆነ ገብቶታል። እሱ ብቻ የሚታገለው ነገር እንዳልሆነ ገብቶታል። እሱ ብቻ የሚሰራው በሱ ጉልበት ብቻ የሚሆን እሱ ብቻ ቀናዊ ስለሆነ እሱ ብቻ የሚችለው ስለሚያደርግ ብቻውን የሚመጣ ነገር እንዳልሆነ ገብቶታል። he needed support እግዚአብሔር ኃይል እንደሚያስፈልገው ገብቶታል።
ስለዚህ 4 ጊዜ በአንድ ምዕራፍ ውስጥ 4 ጊዜ ጸልዩዋል። ምዕራፍ 14 ላይ ምዕራፍ 22 ላይ ምዕራፍ 29 እና ቁጥር 14 ላይ ቁጥር 22 ላይ ቁጥር 29 ላይ እንዲሁም ቁጥር 31 ላይ 4 ጊዜ ጸልዩዋል ነህምያ። እና ጸሎቶቹ ባይዘው ተመሳሳይ ናቸው። እንደ አዝማች ሲያደርግ እንደውም አዝማች ሁሉ ነው የሚመስሉት። የሚመሳሰሉ ጸሎቶች ነው የሚጸልየው። አምላኬ ሆይ ስለዚህ ነገር አስበኝ፣ ለአምላኬ ቤትና ለአገልግሎቱ ስል በታማኝነት ያከናወንኩትን አታጥፋ። እንደገና አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ታላቅ ፍቅርህን ብዛት ምሕረት አድርግልኝ። አምላኬ ሆይ የክህነትን ማዕረግ የክህነትንና የሌዋውያን ቃል ኪዳን ስላረከሱ አስባቸው። አምላኬ ሆይ በመጨረሻው የምዕራፉ መዝጊያ በቸርነትህ አስበኝ። የሱን ስራ ጨርሷል ነህምያ። ግን ሲጨርስ ያለው ምን ብሎ ነው? በቸርነትህ አስበኝ። he was still longing for reformation። አንድ ነገር ገብቶታል። እሱ የታገለ ያለው ትግል ብቻውን ውጤት እንደማያመጣ፣ እሱ ያደረገው ነገር ብቻውን የትም እንደማያደርስ፣ እሱ ያለው ነገር ጊዜያዊ የሆነ መፍትሄ ያመጣ እንደሆነ እንጂ የሱ ዚለስሞን፣ የሱ መትጋት፣ የሱ መጮ፣ የሱ መናደድ፣ የሱ ነገሮችን ለማስተካከል መሞከር ብቻውን። ስለዚህ መጨረሻ ላይ አምላኬ ሆይ በቸርነትህ አስበኝ። በዚህ ሚልኪያስ መጽሐፍም ሄደን ይህን ቃል እናንፈልጋለሁ። ቅድም እንዳልኳችሁ የሚልኪያስና የነህምያ መጽሐፍ የሚያወሩት ስለ አንድ አይነት ህዝቦች ነው። ስለ አንድ አይነት አስቸጋሪ ተሐድሶን እምቢ ስለሚሉ ሰዎች። እግዚአብሔር ሆይ በቸርነትህ አስበኝ። ከዛ እግዚአብሔር ደግሞ እንደዚህ አለ፣ እነሱን ካየ በኋላ ማለት ነው። ተቆጥቷቸው ይህንኑ ህዝብ ማለት ነው እግዚአብሔር ተቆጥቶ ተናግሯቸው፣ የእግዚአብሔርን ቤት ትታችኋል፣ የእግዚአብሔር ነገር ረስታችኋል፣ ስለዚህ እግዚአብሔርም የምታስቀምጡን ነገር በቀዳዳ እንዳስቀመጣችሁ አደረገ፣ በረከት የላችሁም አላቸው። ይህንን ብሎ ግን እግዚአብሔር ተስፋ ሰጣቸው። ስቲል ለእውነተኛው ተሐድሶ ተስፋ ሰጣቸው። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። አያችሁ፣ እግዚአብሔር ተናግሯቸዋል፣ ተቆጥቷቸዋል። ግን he gave them one last hope ስለ እውነተኛው ተሐድሶ። ስለዚህ አንድ ነገር ይዘን እንድንወጣ ፈልጋለሁ። የነህምያ ጸሎት ልክ ነው፣ ወቅታዊ እንደምታ ነበረው። በዛ ጊዜ እየሆነው ስላለው ነገር ከእግዚአብሔር እገዛ እንደሚያስፈልገው፣ እያደረገ ያለው ሪፎርሜሽን፣ እያደረገ ያለው ተሐድሶ የእግዚአብሔር አቅም እንደሚያስፈልገው እየጸለየ ነው። በምሕረት አድርግልኝ፣ በቸርነት አስበኝ፣ እርዳኝ እያለው ነው። ግን ደግሞ የመማጸንም ጸሎት ነው። እውነተኛው ተሐድሶ መቼ ነው? የማይቀለበሰው ተሐድሶ መቼ ነው? የማይጠፋው ቃል ኪዳን፣ እውነተኛው ቃል ኪዳን የሚመጣው መቼ ነው? እዛ እስራኤላውያን ትዝ ይላችሁ እንደሆነ ቃል ኪዳን እንኳን አድርገው ነበረ ምዕራፍ 8-9 ላይ። ግን ዓመታት ሳያልፉ ተመልሰው ወደ ነበሩበት እነሱ ያደረጉት ቃል ኪዳን ጊዜያዊ ነበረ፣ የሚጠፋ ነበረ። they needed እውነተኛውን ቃል ኪዳን እየተጠረገ ያለ መንገድ ነበረ። ነህምያ እስራኤል ወደ መጨረሻዋ ጊዜዋ እየመጣ እንደሆነ፣ የመጨረሻው ተሐድሶ የነሱ ሙከራ እያደረገ እንደሆነ ነህምያ ገብቶታል። እውነተኛ የሆነ ተሐድሶ እንደሚያስፈልጋት፣ ያ ተሐድሶ በነህምያ በኩል ብቻ እንደማይመጣ ሎንግም እያደረገ ነው። በሚልኪያስ መጽሐፍም እግዚአብሔር እየተናገራቸው ነው። አንድ ጊዜ ተመልሼ እመጣለሁ።
ነህምያ ሲጸልይ ቱ ሳም ኤክስቴንት የብሉይ ኪዳንም ሐሳብ ይይዛል። ስለ ተሐድሶ ሲያወራ አስበን ነው አስበን የሚል ቃል ፊውቸር አለው አይደል? አስበን he's longing for እውነተኛው ስለሆነ ኪዳን እውነተኛው ስለሆነው ተሐድሶ ሊመጣው ስላለው ተሐድሶ እግዚአብሔር ሆይ አስበን፣ በዛ ጊዜ አትርሳን፣ ያ ጊዜ ይምጣ እያለ ነው። he's longing for that day የዛ ቀን እንዲመጣ እያደረገ ነው። ቅድም እንዳልኳችሁ የነህምያ መጽሐፍ የነ ሚልክያስ መጽሐፍ ብሉይ ኪዳን እየዘጉ ያሉበት ጊዜ ነው። እግዚአብሔር እውነተኛ የሆነውን ኪዳን እስኪያመጣ ያለ የመጨረሻ ጸሎቶችና ጩኸቶች ናቸው አትሊስት ተመዝግቦ የምናገኛቸው። ለዛ ነው የሱ ኮረስፖንደንስ አዲስ ኪዳን ስትመጡ ኢየሱስ ክርስቶስ ኪዳኑን ከሰራ በኋላ እዛ ጋር አስበን ነበረ፣ ኢየሱስ ክርስቶስ ደግሞ በመስቀል ላይ ተፈጸመ ያለው። አያችሁ፣ እነሱ የጮሁለት ኪዳን፣ እነሱ የሚፈልጉት ኪዳን፣ እነሱ እውነተኛው ኪዳን ኢየሱስ ይዞት ሲመጣ ለዛ ነው ኪዳኑ ተፈጸመ ያላቸው በክርስቶስ። እግዚአብሔር ይመስገን። የነህምያ መጽሐፍ ስታስቡ ይሄንን እንድትይዙ ፈልጋለሁ። ነህምያ መጽሐፍ እውነት ነው በወቅቱ ተሐድሶን ለማድረግ የተጋ፣ ተሐድሶን ለማድረግ የሞከረ፣ ተሐድሶን ለማድረግ እግዚአብሔርን ቃል ፊት ለፊቱ ያደረገ፣ ያለውን ነገር ሁሉ የተወ፣ በሚችለው ሁሉ የለፋን አንድ ሰውን ያሳየናል። እግዚአብሔር ኦነር ያደረገውን አንድ ግለሰብ እስራኤልን ለመመለስ እስራኤልን ወደ ነበረችበት ወደ እግዚአብሔርን ወደ መፈለግ ማንነቷ እንድትመለስ ወደ ተሐድሶ እግዚአብሔርን ማዕከለኛና ዋነኛ ወደ ማድረግ ህይወቷ እንድትመለስ የሚሞክር የሚተጋ፣ ይሄን ለማድረግ ነው ብዙ ፈተናዎች ያለፈ፣ በብዙ ፈተናዎች ውስጥ የሄደ፣ ግን በዛ ሁሉ ተቋቁሞ የእግዚአብሔርን ቃል ለማቆም እየሞከረ ያለ ሰው፣ ግን ደግሞ በሌላ በኩል እምቢ የምትታገል እስራኤል መጣች ስትባል የምትመለስ፣ በቃ ወደ መሐልነት ወደ እግዚአብሔር ላይ ስትበለጥ ድንገት ድሪፍት የምታረግ፣ በአንድ በኩል ተሐድሶ መጥቷል ብለው አጨብጭበው አምልከው በዓል አድርገው ሳይጨርሱ ቀጣይ ምዕራፎች ላይ ደግሞ ጭልጥ ያለ ዓለማዊና አህዛባዊ ድርጊቶችን የምታደርግ ተደባልቃ የምትገኝ አንዲት ህዝብ ነች። ለእኛም ይነግረናል ይሄ። አያችሁ፣ ተሐድሶ ተጠብቆ ተጠንቅቆ ካልተያዘ we have no guarantee። የትላንትና ጋራንቲ ለዛሬ ህይወት፣ የትላንትና ተሐድሶ ለዛሬ ህይወታችን ጋራንቲ አይደለም። you could drift away ልንሄድ እንችላለን፣ ልንሸራተት እንችላለን። በእግዚአብሔር ፊት ትላንትና በዓል አድርገን ድምቅ ብለን ከእግዚአብሔር ውጭ አምላክ የለንም ብለን በእግዚአብሔር ፊት እግዚአብሔር ቃል ሲነበብ ህግጋቱ ሲነበብ አልቅሰን ጮኸን ቃል ኪዳን ገብተን እኮ ነው የሚል እግዚአብሔር ቃል። few chapters later ከጥቂት ምዕራፎች በኋላ እኚሁ ህዝቦች ተደባልቀው ቋንቋውን ጭምር ረስተውት አይደንቲቲያቸው ጠፍቶባቸው ማን እንደሆኑ ሁሉ ረስተው ቋንቋቸውን ጭምር መናገር አቁመው የአሕዛብ ያዛጠውን ቋንቋ እየተናገሩ ተገኝተዋል። ስለዚህ የትላንትና ተሐድሶ ለዛሬ ተሐድሶ ዋስትና አይደለም፣ በየቀኑ የሚጠበቅ ነገር ነው። ስለዚህ ነህምያ ይሄንም ጭምር ነው የሚነግረን። በተለይ ምዕራፍ 13 በጣም በቅርበት ልንጠነቀቅለት ይገባል። ተሐድሶ በጣም በቅርበት ማለት ነው። ቪጂላንት ታውቃላችሁ፣ እዚህ ቶሎ እንደዚህ የሚያይ ጠባቂ ምንም ነገር እንዳይነካው። ኢትስ ሃይሊ ሴንሲቲቭ። እግዚአብሔርን ቃል በማንበብ ከእግዚአብሔር ቤት ውስጥ ህብረትን በማድረግ በእግዚአብሔር ቤት ውስጥ በእግዚአብሔር ቃል ጸሎት ውስጥ በመሆን ራሳችንን በመለየት እግዚአብሔር ተው የሚለን ነገር በየዕለቱ በመተው የምንጠነቀቅለት ነገር ነው እንጂ የዛሬ እንትን እኮ የሚገርም ጊዜ ነበረን፣ እግዚአብሔር እኮ በሚገርም ነገር ጎብኝቶን ነበረ ብትሉ ነበረ ብቻ ነው የሚሆነው። እግዚአብሔር ስሙ ይባረክ። ስለዚህ አንድ ነገር ምን ልውሰድ ካላችሁ እንድትወስዱ ማበረታታችሁ እግዚአብሔር እያመጣ ያለው ተሐድሶ እኛ አብረን ካልጠበቅ ነው ለነገ ተሐድሷችን ዋስትና አይደለም።
ስለዚህ ምን እያደረግን ነው? እዚህ ቤተክርስቲያን ላይ እንዲመጣ ምን ፈልገውን ተሐድሶ ለመጠበቅ ምን እያደረግን ነው? ወይስ በአንድ እጃችን ተቀብለን በሌላ እጃችን እያፈሰስነው ነው? አንድ ቀን እግዚአብሔር ተናግሮናል ብለን በሚቀጥለው ቀን ዓለማዊ ነገሮች ገብተናል። ትላንትና የምናደርገውን እያደረግን ነው። ምንድነው የተለወጥነው? ምንድነው የቀየርነው? ምንድነው ጋርድ ያደረግነው? እግዚአብሔር ተው ያለን የተውነው ምንድነው? እስቲ እግዚአብሔር አታድርጉ ያለን ያላደረግነው ምንድነው? እግዚአብሔር ተለዩ ያለን የተለየነው የትኛው ነገር ነው? እሱን ካላደረግን የሚያማምሩ የተሐድሶ መዝሙሮች፣ የሚያማምሩ የተሐድሶ ስብከቶች፣ የሚያማምሩ የተሐድሶ ጸሎቶች ጸልያን ግን ተሐድሶ የማያውቀው ህይወት እንኖራለን ማለት ነው። አያችሁ? that could happen። እግዚአብሔር ቃል መስታወት ነው። እግዚአብሔርን ቃል መሸወድ አንችልም። በቃ ይሄው መስታወቱ አሳይቶናል። this could happen፣ ይሄ ሊሆን ይችላል። እኔ ምን ላድርግ ነው እንጂ ጥያቄው ይሄ አይሆንም አይደለም፣ ይሆናል። እነ ጦቢያን ቤተ መቅደስ ውስጥ ምንድነው ሰርቪስ ቤት ሊሰጣቸው ይችላል። ቤተ መቅደስ ውስጥ እነ ሰንበላት የሊቀ ካህኑ የልጅ ልጅ ሊያገቡ ይችላሉ፣ አማች ሊሆኑ ይችላሉ። ይሄ ሊሆን ይችላል። አይሆንም አትበሉ፣ ይሄው ሆኗል። ጥያቄው በእኛ ዘመን ምን እያደረግን ነው? ጥያቄው ጋርድ ካላደረግነው፣ ካልጠበቅነው፣ ካልተጠነቀቅንለት ይሄው ነው የሚሆነው። ጌታ ስሙ ይባረክ።